الحمد لله رب العالمين الذي لو أن لنا في كل منبت شعرة لسانا يطيل الشكر كنا مقصرين والصلاة والسلام على سيدنا محمد وعلى آله وأصحابه أجمعين وعلى من اقتفى أثرهم وسلك طريقهم واتبع فريقهم إلى يوم الدين. الله سبحانه وتعالى ተቆጥሮ በማይዘለቀው ኒዕማው እየተንከባከበን ነው። ከኒዕማዎቹ ዋነኛው ደግሞ እስልምናን ለኛ መለገሱ ነው። እንደው በፍቃዱ በችሮታው እሱን አውቀን ወደሱ ልባችን እንዲዞር አካላችን እንዲጎናበስ ያደረገ ጌታ እድሜ ልካችንን ብናመሰግን ውለታውን መመለስ አንችልም። እስልምና የሚባለው ነገር ለትላልቅ ምሰሶዎችና መሰረቶች ላይ ነው የተመሰረተው። የሁሉም አንቢያዎች ሃይማኖት ነው ከአደም ጀምሮ እስከ ፍጻሜው። ሁለቱ ሻሃዳዎች እንደምናውቀው ከአላህ በስተቀር የሚመለክ ማንም እንደሌለ መመስከር፣ የነብዩን ሰለላሁ ዐለይሂ ወሰለም መልእክተኝነት መቀበል፣ ሶላትን መስገድ፣ ቀጥ አድርጎ መስገድ ኢቃም ሰላት ነው የሚለው፣ ዘካን መስጠትና ሐጅ ማድረግ ናቸው መሰረቶቹ። ከዚህ ውጭ ያለው ዝርዝር የእስልምና አህካም በእነዚህ ዙሪያ የሚሽከረከር ነው። ይሄ ዋና ነገር ከአላህ የተሰጠን ችሮታ ከአንድ መልካም ነገር ወደ ሌላ መልካም ነገር በተከታታይ እየተዘዋወርን እንድንሄድ እድል ፈጥሮልናል። በየቀኑ ሶላት እንሰግዳለን፣ 5 ጊዜ ቢያንስ እንሰግዳለን። በየዓመቱ ረመዳን እንጾማለን። በእድሜ አንድ ጊዜ የሚፈጸም ሐጅ አለ። ሀብት ያላቸው ችግር ላላቸው ተከፋፍለው ተጋግዘው እንዲኖሩ አላህ ግዳጅ ያደረገው ዘካ ደግሞ አለ። ይሄ እንግዲህ በእኛና በአላህ መካከል ያለውን ግንኙነትም ጠንካራ መሰረት ላይ እንዲገነባ አድርጎታል። በእኛና በእኛ መካከል ያለውን ደግሞ በመተጋገዝና በመተዛዘን ላይ ያለው ለሌለው በማካፈል ላይ ራሱ በወሰነው መጠን በዚህ ላይ የተመሰረተ አድርጎታል። ይሄ ትልቅ የአላህ ጸጋ ነው። አሁን ያለነው በሐጅ ወራቶች ስለሆነ ስለ ሐጅ ትንሽ መተዋወስ ያስፈልጋል። ሐጅ አህካም በተከታታይ ማውራት የሚያስፈልገው ነገር ነው። ሐጅ የሚሄዱ ሰዎችም በአግባቡ ለምን እንደሚሄዱ ምን መፈጸም እንደሚገባቸው ሳይማሩ ገንዘባቸውን ማባከን፣ ጉልበታቸውን ማባከንና ጊዜያቸውን ማባከን የለባቸው። አውቀው ነው መሄድ ያለባቸው። እንግዲህ መጀመሪያ አላህ ካዕባን የዚህ ዓለም ሴንተር አድርጓታል፣ ማዕከል። ሙስሊሞች በየአቅጣጫው ባሉበት ቦታ የትኛውም የምድር ክፍል ቢሆኑ ከዚች ካዕባ ጋር እንዲተሳሰሩ አድርጓል። ምክንያቱም ሶላት ስንሰግድ ወደዛ ዙረን ነው የምንሰግደው። አላህ ስብሓነሁ ወተዓላ ኢብራሂምና እስማኤልን ሲያዛቸው ጠሂራ በይትየ ሊጣኢፊነ ወልዓኪፊነ ወሩክዕ ስጁድ፣ በአንድ አንቀጽ እንዲህ ይላል፣ ቤቴን አጽዱ ለሚዞሩት እዚያው ተኮለተፉትና በየቦታው ሆኖ ሩኩዕና ስጁድ ለሚያደርጉት ጠሃራ አድርጉት። ለቆሻሻ ምቹ አይደለም ይሄ ቦታ፣ የሽርክና የضላላት ቦታ መሆን አይገባውም፣ ይጽዳ ብሎ አዘዘ። ሌላ አንቀጽ ላይ للطائفين والقائمين ይላል። እንግዲህ ሁሉም ቦታ ያለ ሰው ከካዕባ ጋር የተሳሰረ ነው። ይሄ አላህ ፈቃዱ ነው። አሁንም ወደ ቂብላ ዙራችሁ ነው የተቀመጣችሁት። ትንሽ ቆይተንም ወደዛው ዙረን ነው የምንሰግደው። በዚህ አስተሳስሮታል። ከዚያ ውጪ ደግሞ በየዓመቱ ለሐጅ ወደዛ የሚተሙ ጥሪውን የተቀበሉ ሙእሚናን በካዕባና በዙሪያው ባሉ የተቀደሱ ቦታዎች ላይ አላህን ይለምናሉ፣ ያመልካሉ፣ ይገዛሉ፣ ያመሰግናሉ። ወደ ታሪክ ስንመለስ የመጀመሪያው ለዒባዳ የተገነባ ቤት ይሄ ነው።
የመጀመሪያው ነው ሲባል ኢብራሂም ነው የገነቡት ያሉ አሉ ሊቃውንቶች ወኢዝ በወእና ለኢብራሂም መካን አልበይት ወኢዝ يرفع ኢብራሂም القواعد من البيت ስለሚል እነዚህን አንቀጾች ይዘው ሌሎች ደግሞ አይ ኢብራሂም እድሳት ነው ያደረጉት እንጂ በወእና መካን አልበይት እኮ የቤቱን ቦታ አሳወቅነው አመቻቸንለት ማለት እንጂ ከዚያ በፊትም ቤት ነበር ምክንያቱም ሳይገነባም በፊት ልጃቸውን አስቀምጠው ሲሄዱ ኢኒ አስከንቱ من ذريتي بواد غير ذي زرع عند بيتك المحرم ብለዋል ይላሉ አንቢያዎችም ይጠውፉት እንደነበረ ابن كثير البدايه والنهايه ላይ ብዙ አሳሮችን ጠቅሰዋል ነሁድ እና ሷሊህ ሙሳ እና ኢሳ ጎብኝተውት እንደነበረ ጠቅሰዋል ከዚያም አልፎ ከአደም ጀምሮ መላእክቶችም ይጎበኙት እንደነበረ የሚጠቅሱ ሊቃውንቶች አሉ ይሄን ያህል ዑምቅ አለው ቁርአኑ አወለ ቤት ብሎ ገልጾታል ጥልቀቱ ይሄን ያክል ነው ከዚህ በኋላም ደግሞ እስከ ቂያማ ይቀጥላል ይሄ አላህ ጥሪ ነው አዋጁን ያስተላለፉት ነብዩላህ ኢብራሂም እና ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ናቸው ወአذن في الناس بالحج አዋጅ አሰማ አስተላልፍ ያቱከ ሪጃላን በእግራቸውም ይምጣል አይመቸኝም የሚባልም እንዳይኖር በእግር መሄድ ከቻልክ ታው የመጣ እንደዛ ነው ሱሐባ ሁሉ ሐጅ ያደረገው እንደዚህ እንደኛ የተመቻቸ አውሮፕላን ላይ ቁጭ ብለ በሁለት ሰዓት እዛ ዱብ ማለት አልነበረም وعلى كل ضامر በከሱ ፈረሶች ይምጣል ምክንያቱም ረጅም ጉዞ ስለሚጓዙ መክሳታቸው አይቀርም ياتينا من كل فج عميق لمن يشهدوا منافع لهم ويذكروا اسم الله አያሌ ጥቅሞቻቸው ላይ እንዲሳተፉና የአላህን ስም እንዲያወድሱ ይምጡ ብሎ አላህ ተጣራ ጥሪውን የተቀበለ ሁሉ እዚያ ቦታ ላይ ይገኛል ጸድቶ ነጽቶ ይመለሳል ከማንኛውም ቆሻሻ ከማንኛውም ኃጢአት እናቱ እንደወለደችው ዕለት ነው የሚሆነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ይሄ አላህ ጥሪ ነው ግዴታም ነው አለ ولله على الناس حج البيت من استطاع اليه سبيلا የቻለ ሰው ሁሉ መቻል ማለት በእግሩ ሊሆን ይችላል በበቅሎ በፈረስ ሊሆን ይችላል በግመል በመኪና ዛሬ በአውሮፕላን በባህር በተለያየ አቅጣጫ በሚቻለው መንገድ ሁሉ ወደዛ ይትመሙ ይምጡ هذا نداء الله على ما كفي الله ጥሪ ነው እዚያ አረፋ ላይ ሲሰባሰቡ ደግሞ አላህ በመላእክቶች ፊት ይፎክርባቸዋል انظروا يا ملائكتي تملكتوا عبادي اتوني شعثا غبرا ተጎሳቅሎ አቧራ ለብሶ አሸዋው በረሃው አቃጥሏቸው ግን እኔ ውደታ ፍለጋ መጡ እኮ ባሪያዎች አያቸው አይደለ በሉ እንግዲህ እናንተ ምስክሮች ናቸው ምሪያቸዋለሁ እሽهዱ يا ملائكتي اني قد غفرت لهم دعاءቸው افضل ما قلت انا والنبيون من قبل لا اله الا الله وافضل الدعاء دعاء عرفه كما في البخاري نبي صلى الله عليه وسلم لنا نبيዎች ከምንለው ነገር ሁሉ ዋናው لا اله الا الله ስለተለመደች ቀላል ትመስለናለች ግን افضل كلمه ናት ትልቁ ዱዓ ደግሞ የዓረፋ ቀን ዱዓ ነው አለ ይሄ ግብዣ የአላህ ግብዣ ነው ግዳጅም ነው ወደዚህ ጥሪ እያንዳንዱ በሄድ አለበት እዚህ ላይ ችላ ማለት እስልምናን ማቅለል ነው ቁርአን ስለ ሐጅ ሲናገር ሐጅ ግዴታ ነው የካደ ግን ይላል ምን ማለት ነው የእንቢያል ያልሐጀጀ አይልምኮ ولله على الناس حج البيت من استطاع اليه سبيلا ومن كفر ይላል يذكر من كفر في مقابل من استطاع አልሄድም ማለት አመጽ ነው ማለት ነው አመጹ እንግዲህ ሙሉ ለሙሉ አላምንበትም ካለ ወጥቷል ከእስልምና ውጭ ነው ወይም ከተጠራጠረ ወይንም ደግሞ እንደው ከተሳነፈ ደግሞ የካፊር ባህሪ ተላብሷል ከዚህ ትልቅ ነገር እንዴት ተሳነፋል ሰው ከዚህ ቁም ነገር ከአላህ ግብዣ ማዕዱበቱላህ እኮ ነው አላህ ጥሪ ነው እኮ አቅም ይያለው እኔ በጣም ይገርመኛል ዓለምን ጎብኝቷል እንዴት ነው ስትለው አውስትራሊያ ሄጃለሁ አሜሪካ ሄጃለሁ አውሮፓ ሄጃለሁ ቻይና ሄጃለሁ ታይላንድ ሄጃለሁ ማይቆጥረው ሀገር የለም ሐጅ ሳደረክ ስትለው ዱዓ አድርጉልኝ ይላል ይሄ ተሳላቂ ነው በአላህ ዲን ነው የሚሳለቀው አሰቅ የዱዓ ጉዳይ የለው ይሄ አይደለም መሆን ያለበት አቅም ሲኖርህ على الفور ነው የሚወጅበው ብለዋል ኢማሙ አህመድ ወዳው ምክንያቱም ይሄ አቅም ሁሉ አይቆይም የጉልበት አቅም ያስፈልጋል ሊከዳህ ይችላል ወይ አርጅተህ ወይ ደግሞ የሆነ አደጋ ገጥሞ የገንዘብ አቅም ያስፈልጋል ይሄ የገንዘብ አቅም ዛሬ ያለህ ነገ ላይ ኖርህ ይችላል ተሻማው አትሞኝ የጤና አቅም ያስፈልጋል ያንን አቅም ያለው ችላ ያለ ሰው ሲያጣ ይቆጨዋል
ወይ ደግሞ ሞት ይቀድመዋል ሁሉንም አገር ጎብኝቶ የአላህን ቤት ብቻ ሳይጎበኝ ቀብር ይገባል ትልቅ ኪሳራ ነው ሐጅ على ማድረግ አቅሙ እየቻለ ያላደረገ ሰው ቢፈልግ ይሁዲ ሆኖ ይሙት ቢፈልግ ነስራኒ ሆኖ ይሙት ብለዋል ዑመር ኢብኑ አልኸጣብ እና አሊ ኢብኑ አቢ ጣሊብ ሁለቱም ጠቅሰውታል ይሄን ኢብኑ ከሲር ከሁለቱም ነው ያነሱት ተፍሲራቸው ላይ ይሄ ማለት እንግዲህ በጣም ከባድ ነው ማለት ነው ትርፉሳ ምንድነው ከተባለ ትርፉማ በጣም የሚገርም ነው ሁለት ሐዲስ ብቻ ብንጠቅስ እጅግ በጣም ያጓጓል ትንሽ ኢማን ላለው ሰው አንደኛው ሐጅ ያደረገ ሰው ሐጁ ላይ የሚያበላሸው ነገር እስከሌለ ድረስ አንዱ ለፍቶ ብልሽት ያለ ነገር ያረጋል ያለ ዕውቀት ስለሚሆን من حج ولم يرفث ولم يفسق قالونا خرج من ذنوبه كيوم ولدته እናቱ እንደወለደችው ቀን ነው ከኃጢያቱ ውልቅ ብሎ የሚወጣው طهارة ሆኖ ዳግም ልደት ነው ሌላው ሐዲስ ላይ الحج المبرور ليس له جزاء إلا الجنة ትክክለኛ የሆነ ኸይር አዘል የሆነ ሐጅ ከጀነት በታች የሚመጥነው ዋጋ የለም ማለት የጀነት ዋስትና የሚያሰጥ ነው በጥንቃቄ ከተሰራ ይሄ ትርፍ አለ በአንጻሩ ደግሞ ከላይ የተጠቀስነው ወዒድ ወይም ዛቻ አለ እዚህ መሐከል እንግዲህ ዛቻው ካላስደነገጠው ትርፉ ካላጓጓው ኢማኑ ላይ ጎደሎ አለ ማለት ነው ደግሞ ያ ቦታ الله سبحانه وتعالى ተወደድ ተናፈቅ ብሎታል مثابة للناس ነው ቢለው አንቢያዎች ሲናፍቁት ነበር ተገኝተውበታል ሱሐባ ሁላ በጉጉት ወደዛ ሲተም ነበር አውሊያዎች ስዲቆች ወደዛ ቦታ ነው የሚሄዱት እዛ እንደው በቂየት ኸይር ያለው ሰው ነው የሚመላለሰው እስቲ እንሂድና እንየው በእርግጠኝነት ሐጅ አድርጋችሁ ወይ ዑምራ አድርጋችሁ ከመጣችሁ ናፍቆታችሁ ጨምሮ ነው የምትመጡት ምንም ሸክ የለውም ቁርአንም ተቆሟል مثابة للناس ብሏል መመላለሻ ማለት ነው ማይሰለች ማይጠገብ ለዚህ ኢባዳ እንግዲህ ይሄ ወራቶቹ የሐጅ ወራቶች ናቸው እስካሁን ያልተዘጋጀም አቅም ያለው ችላ ማለት የለበትም ይዘጋጅ እስካሁን የተዘጋጃችሁም አላህ ያሳካላችሁ መሰናክሉን ያንሳላችሁ ሊሄድ አንድ ቀን ሲቀረው ወደ አኺራ የሚሄድም አለ እንዲህ አይነቱ መቼም አላህ አጅሩን አይጥለውም እንጂ ይቆጫል ያሳዝናል ችላ ብለው የሚቀሩም አሉ ስለተዘጋጀህም አትሄድም አላህ የጠራው መቅረቱ አይቀርም መሄዱ አይቀርም ያው ነው ያለ ግን ባንተ በኩል ጉጉት ናፍቆት ፍላጎት ዝግጅት ሊኖር ይገባል اقول قولي هذا واستغفر الله لي ولكم ثم صلوا وسلموا على نبيكم كما امركم في محكم تنزيله في قوله الحكيم ان الله وملائكته يصلون على النبي يا ايها الذين امنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى اله واصحابه اللهم آت نفوسنا تقواها وزكها وأنت خير من زكاها وأنت وليها ومولاها اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار اللهم إنا نسألك الهدى والتقى والعفاف والغنى اللهم إنا نسألك العفو والعافية والمعافاة الدائمة في الدين والدنيا والآخرة اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار اللهم إنا نسألك حجا مبرورا وسعيا مشكورا وعملا متقبلا اللهم أحسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة اللهم انصر المظلومين من المؤمنين في كل مكان اللهم انصر المستضعفين في كل مكان اللهم انصر أهل غزة وكلهم عونا ونصيرا اللهم كلهم مؤيدا وظهيرا اللهم يا حي يا قيوم يا ذا الجلال والإكرام يا من بيده ملكوت كل شيء يا ذا البطش الشديد يا ذا القوة المتين يا ذا الجلال والإكرام يا حي يا قيوم انصرهم وأيدهم وكلهم عونا وظهيرا وسندا ونصيرا اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار عباد الله إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله يذكركم واشكروه على نعمه يزدكم ولذكر الله أكبر والله يعلم ما تصنعون